ሻሎም ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። ዛሬ እግዚአብሔርን ቃል የማካፍላችሁ ወንድማችሁ አገልጋይ ታዴ ነኝ። ዛሬ የምንከፋፈለው የመጽሐፍ ቅዱስ ክፍል ሁለተኛ ነገሥት ምዕራፍ 4 ከቁጥር 1 እስከ 7 ያለውን ነው። እሱን ክፍል በጌታ በኢየሱስ ክርስቶስ ስም አነባለሁ። ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበር አንተ ታውቃለህ፣ ባለዳም ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከቤዳም ባዶ ማድጋዎች ተዋሺ፣ አታሳንሻቸውም አላት። ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውን ፈቀቅ አድርጊ አለ። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እርሱም ማድጋዎቹን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። ማድጋዎቹን በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱን ቆመ። መታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለ ዕዳውም ክፈይ፣ አንቺና ልጆችሽ ከተረፈው ተመገቡ አለ ይላል። አጭር ጸሎት ጸልያን ወደምንከፋፈለው ቃል እንሄዳለን። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ስም እጅግ አድርገን እናመሰግንሃለን። ስለ ብዙ ምሕረትህ፣ ስለ ብዙ ቸርነትህ በጌታ በኢየሱስ ስም ተባረክ። ጌታ ሆይ መጽሐፍ እንደሚናገር ያስተውሉ ዘንድ አይምሯቸውን ከፈተላቸው ተብሎ እንደተጻፈ ይህንን ቃል ለሚሰሙ በጥበብ በእውቀት በማስተዋል እንድትባርክ በክርስቶስ ኢየሱስ ስም እጸልያለሁ። እኔንም ባሪያህን እንድትረዳኝ በክርስቶስ ኢየሱስ ስም እጸልያለሁ። አሜን። በሆነው በልጅ በኢየሱስ ስም ጸለይን። እንግዲህ ይሄ ክፍል አሁን ያነባብነው ሁለተኛ ነገሥት ምዕራፍ 4 ከቁጥር 1 እስከ 7 ያለው ክፍል የሚያወራው ስለምንድን ነው ብለን ስንነጋገር ስለ አንድ ቤተሰብ ወይም ደግሞ ስለ አንድ ቤተሰብ ስለገጠማቸው ችግር የሚያወራ የመጽሐፍ ቅዱስ ክፍል ነው። የችግራቸው ምንድነው? ተደራራቢ የሆኑ ችግር ገጥሟቸዋል። ለዚህ ለተደራራቢ ችግሮቻቸው እግዚአብሔር እንዴት ጣልቃ ገብቶ ታምራት ሰርቶ ከዛ ችግር እንዴት እንዳወጣቸው የምናይበት የመጽሐፍ ቅዱስ ክፍል ነው። እንግዲህ ታምር ማለት አድራጊውን የሚያሳስብ ድንቅ ነገር ማለት ነው። መጽሐፍ ቅዱስን በምናይበት ጊዜ በአዲስ ኪዳንም በብሉይ ኪዳንም ብዙ ድንቅና ታምራቶች አሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ሄዳችሁ በምታነቡበት ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ውሃውን የቀየረበት ታምር አንዱ ተጠቃሽ ክፍል ነው። በብሉይ ኪዳንም እንደዚሁ ሄደን በምናነብበት ጊዜ ሁለተኛ ነገሥት ምዕራፍ 6 ላይ የነቢያት ልጆች የሚቀመጡበት ስፍራ በጠበባቸው ጊዜ መጥተው ለኤልሳ የጠየቁት ጥያቄ አለ። ያ ጥያቄ ምንድን ነው? የምንቀመጥበት ስፍራ ጠቦናል፣ ከዮርዳኖስ ማዶ ሄደን እንጨት እንቁረጥ ባሉት ጊዜ አዎ ቁረጡ ብሎ ፍቃድ ሰጥቷቸዋል። እነሱም ኤልሳ አብሯቸው እንዲሄድ ግድ ስላሉት አብሯቸው ወደ ዮርዳኖስ ማዶ እንዲሄዱና መቁረጥ በጀመሩ ጊዜ ግን የአንዱ ሰው መጥረቢያ ወይም ምሳር ውስጥ የገባበትን ታሪክ ሁላችንም እናውቃለን። ከዛን ጊዜ ጀምሮ ያ ሰው ወየው የተዋስኩት ነበር ብሎ ሲል ኤልሳ የወደቀበትን ቦታ ጠይቆ እንጨት ሲጥልበት ያ ምሳር ያ መጥረቢያ እንደተንሳፈፈ መጽሐፍ ቅዱስ ይናገራል። ስለዚህ ከታምራት ጋር ተያይዞ በአዲስ ኪዳንም በብሉይ ኪዳንም በጣም ብዙ ድንቅና ታምራቶች እንደተደረጉ ሁላችንም እናውቃለን። ዛሬ ግን ድንቅና ታምራት የተደረገበት ሁለተኛ ነገሥት ምዕራፍ 4 ላይ ያለውን ሐሳብ ነው የምናየው። እዚህ ክፍል ላይ ቅድም መግቢያ ላይ እንደነገርኳቸው የአንድ ቤተሰብ ታሪክ ነው የምናወራው። ይሄ ቤተሰብ ተደራራቢ የሆኑ ችግሮች ያሉባቸው ቤተሰቦች ናቸው። እግዚአብሔር ጣልቃ ገብቶ ታምራት ሰርቶ እንዴት ነፃ እንዳወጣቸው የምናይበት ክፍል ነው ማለት። ስለዚህ አስቀድመን ድንቅና ታምራቶቹን ከማየታችን በፊት ግን የሆነባቸውን መከራዎች ወይም ተግዳሮቶቻቸውን ለይቶ ማየት በጣም አስፈላጊ ነው ብዬ አምናለሁ። አንደኛው የዚህ ቤት ችግር ምንድን ነው ብለን ስንጠይቅ አባወራ የሞተበት ባል የሞተበት ቤተሰብ ነው። እንግዲህ ሁላችንም እንደምናውቀው አባወራ ማለት ባል ማለት ለሚስት ራስ፣ ለልጆች አባት፣ ለቤተሰብ ደግሞ መሪ ነው። ስለዚህ ይሄ ቤተሰብ ምንድን ነው ያጣው ብለን ስንጠይቅ መሪ ያጣ ቤተሰብ ነው። ይሄ አንደኛው ችግር ነው። ሁለተኛው ችግር ምንድን ነው የዚህ ቤተሰብ ብለን ስንጠይቅ ሁለተኛው ችግር የሚበላ ወይም ደግሞ የሚላስ የሚቀመስ የሌለበት ቤት ነው። ይህንን በምን አወቅ? ማስረጃ ምንድን ነው ካላችሁ እዛው አሁን ባነበብኩላችሁ ክፍል ላይ ይቺ ባለዕዳ የሆነችዋ ሴት ወደ ኤልሳ መጣችና በጮኸችበት ጊዜ የጠየቃት ጥያቄ አንዳል በቤትሽ ምን አለ ብሎ ሲጠይቃት በቤቴ ከጥቂት ዘይት ማሰሮ በስተቀር አንዳች የለም። በቃ አንዳች የለም ማለት ምንም የለም። ምንም የሚበላ ነገር የሌለበት ቤተሰብ ሁለተኛ ችግር ሆኖ የተመዘገበ ነገር ነው። ሶስተኛው የዚህ ቤት ችግር ምንድን ነው ብለን ስንጠይቅ ዕዳ ገንዘብ ተበድረው መክፈል ያልቻለ ቤተሰብ እንደሆነ ከመጽሐፍ ቅዱሱ እንረዳለን። መጽሐፍ ቅዱስ ሲናገር ምን ይላል? ባለዕዳ ልጆቼን ሊወስድ በደጅ ሆኗል።
ያለችበት ሁኔታ ተጠቃሾች ናቸው። ስለዚህ ይህንን ቤተሰብ ስንመለከት ተደራራቢ የሆኑ ችግሮች አሉባቸው። እነኚህ ተደራራቢዎች ችግሮች ምንድን ናቸው ብለን ስንጠይቅ አንደኛው አባወራ ወይም ባል የሞተበት ቤት ነው። አንድ ሁለተኛ ዕዳ ተበድረው መክፈል ያልቻለ ቤተሰብ ነው። ሁለት ሶስተኛ ደግሞ የሚበላ የሚላስ የሚቀመስ የሌለበት ዝም ብላቸው ስትስሉ ለመውደቅ ለመፍረስ ለመጥፋት ጥቂት ለቀረው ቤተሰብ የእግዚአብሔር ጣልቃ ገብቶ እንዴት ነፃ እንዳወጣቸው ታምራት ሰርቶ እንዴት ነፃ እንዳወጣቸው እንመለከታለን። እንዴት ነው እግዚአብሔር ሊፈርስ የተዘጋጀን ቤተሰብ እንዴት ነው ታምራት ሊያደርግ የቻለው? እንዴት ነው ታምራት ሰርቶ ነፃ ሊያወጣቸው የቻለው ብለን ስንጠይቅ አራት ነገሮች ከዚህ ቤተሰብ ላይ አራት ኳሊቲዎች እናወጣለን። አንደኛው ኳሊቲ ምንድን ነው ሲባል የዚህ ቤት ኳሊቲ ምንድን ነው ሲባል እግዚአብሔርን የሚፈራ ቤተሰብ ነው። ይህንን በምን አወቅ ካላችሁኝ መጽሐፍ ቅዱስ ሲናገር ባለዕዳ በመጣባት ጊዜ ወደ ነቢዩ ኤልሳ መጣ አንድ ነገር ብለዋለች። ያለችው ነገር ምንድን ነው? እሱ ባሌ ባሪያ ሞቷል። ባሌ ባሪያ እግዚአብሔር ይፈራ እንደነበረ አንተ ታውቃለህ ብላለች። እንግዲህ ባሏ እግዚአብሔር ስለመፍራቱ ባሏ ስለሆነ የመሰከረችለት ነገር አለ። አገር ያወቀውን ነቢያቶች ያወቁት እንደሆነ መጽሐፍ ቅዱስ አስረግጦ ይነግረናል ማለት ነው። አንዱ ኳሊቲያቸው አንዱ ምርጥ ነገራቸው እሱ ነው። ሁለተኛ የዚህ ቤት ኳሊቲ ምንድን ነው ብለን ስንጠይቅ የጸሎት ቤት ነው። ቤቱ የጸሎት ቤት ነው። ይህንስ በምንድን ነው ያወቅከው ብላችሁ ጠይቁ። ባለዕዳ ልጆቿን ሊወስድባት በመጣ ጊዜ ወደ ኤልሳ መታ ጮኸች ነው የሚለው። እንግዲህ ጸሎትን በሚመለከት ወደ እግዚአብሔር መጮህን በሚመለከት በአዲስ ኪዳንና በብሉይ ኪዳን ልዩነት አለ። ለምሳሌ አዲስ ኪዳን ላይ ዮሐንስ ወንጌል ምዕራፍ 4 ላይ ሄዳችሁ በምታጠኑበት ጊዜ ሄደን በምናጠናበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰማርያዋን ሴት ውሃ ልትቀዳ የመጣችዋን ሴት የሰማርያዋን ሴት አግኝቶ ሲያወራ አንድ ልብ ብለን የምናስተውለው ነገር አለ። እሱም ምንድን ነው? ያቺ ሳማርያዊ እንዳለች ለጌታ ለኢየሱስ እናንተ ስግደት በኢየሩሳሌም ነው ትላላችሁ፣ አባቶቻችን ደግሞ በዚህ ተራራ ሰገዱ የምትለው ነገር አለ። ጌታ ኢየሱስ ክርስቶስ ይህን ንግግሯን ወሰደና ምንድን ነው ያላት? አይ በኢየሩሳሌምም በዚህ ተራራ የማይሰገድበት ዘመን ይመጣል፣ አሁን ሆኗል፣ ለአብ የሚሰግዱት በእውነትና በመንፈስ ነው ብሎ ሲነግራት እንመለከታል። በአዲስ ኪዳን ላይ ብዙም ችግር የለም። በየትኛውም ስፍራ አምላካችንን እግዚአብሔር ማግኘትና መጸለይ መስገድ ይቻላል። በብሉይ ኪዳን ጊዜ ግን እንደዚህ አልነበር። አባቶች ወደ ነቢያቱ ይመጣሉ፣ ወደ ካህናቱ ይመጣሉ፣ ወደ ምኩራብ መጥተው በጸሎታቸውን እንዳደረሱ አምላክ እንዳገኙ ነው የሚቆጠሩ። ስለዚህ ሴትዮዋ ለመጣባት ዕዳ ያደረገችው ነገር ምንድን ነው? ወደ ኤልሳ መጥቶ መጮህ ነው። ስለዚህ ምንድን ነው የሚያመለክተው ሲባል በቤታቸው ጸሎት እንዳለ የጸሎት ልምድ እንዳለ የሚያሳይ ነገር ነው። ስለዚህ እግዚአብሔር ለዚህ ለሚጸልይ ቤተሰብ ድንቅና ታምራት አለማድረግ አይችልም ማለት። ሁለተኛ ኳሊቲያቸው ይሄ ነው። ሶስተኛው ኳሊቲ ምንድን ነው ብለን ስንጠይቅ የመታዘዝ ሕይወት ያለበት ቤተሰብ ነው። ይህንንስ በምን አወቅ ብላችሁ በምትጠይቁኝ ጊዜ መጽሐፍ ቅዱስ ሲናገር ባለዕዳ በሚያሳድድ ሰዓት መታ ወደ ኤልሳ በጮኸችበት ሳለ በቤትሽ ምን አለ ብሎ ሲጠይቃት በቤቴ ከጥቂት ከዘይት ማሰሮ በስተቀር አንዳች ነገር የለም ብላለች። አንዳች ነገር በቤቴ የለም ብላለች። ምን ማለት ነው? እንግዲያ ከዛ በኋላ ያላት ነገር ምንድን ነው? እንግዲያውስ ከሜዳ ባዶ ማድጋዎች ከጎረቤትም ባዶ ማድጋዎች ተዋሺ ከሜዳም ሰብስቢ አታሳንሺ ብሎ ሲነግራት እንሰማለን። ስለዚህ በአይምሮ ለሆነ ሰው ከሜዳ ባዶ ማድጋ ሰብስቦ ቤት አስገብቶ ዘይት ይሙላል ብሎ ማሰብ ትንሽ ሊከብድ ይችላል፣ እምነትና መታዘዝ በውስጥ ከሌለ በስተቀር ማለት ነው። ስለዚህ መጽሐፍ ቅዱስ ደግሞ ስለመታዘዝ ሲናገር እንደዚህ የሚቃል እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥ የአውራ በግ ስብ ከማቅረብ ይበልጣል። ስለዚህ የዚህ ቤት ትልቁ ኳሊቲ የመታዘዝ ሕይወት አላቸው። ይህ የመታዘዝ ሕይወት ያላቸውን ቤተሰቦች እግዚአብሔር ጣልቃ ለመግባትና ታምራት አለመስራት አይችልም። ስለዚህ ይህ ትልቅ ኳሊቲ ያላቸው ማለት። አራተኛውና የመጨረሻው ነገር ምንድን ነው ብለን ስንጠይቅ የዚህ ቤት ኳሊቲ ይህ ባል የሞተበት ባለዕዳ የሚያሳድደው እና የሚበላ የሌለበት ቤት ትልቁ ኳሊቲ ደግሞ ሌላኛው ምንድን ነው ብለን ስንጠይቅ የምስክርነት ሕይወት አላቸው። አምላካቸው እግዚአብሔር ያደረገላቸውን ነገር የጋኑስ መብራት ማድረግ ሳይሆን ፐብሊክ ያደርጋሉ። እግዚአብሔር ያደረገላቸውን ነገር ይፋ የሚናገሩ ቤተሰቦች ናቸው። ይሄም በምንድን ነው ማረጋገጫው? ቅድም ያነበብኩላችሁ የመጽሐፍ ቅዱስ ክፍል ይናገራል። እዛ ክፍል ላይ ሄዳችሁ ስታነቡ ነቢዩን እንደዚህ ያለ ሂጂና ባዶ ማድጋ ከሜዳ ሰብስቢ፣ ከጎረቤቶች ተዋሺ፣ አታሳንሺ፣ ቤት አስገቢና ጥቂቱን ዘይት አገላብጪ ብሏታል። እውነትም ስታደርግ ነቢዩ እንደተናገረው ሆኗል።
ከችግሯ ብዛት የተነሳ ወደ የሚሸጥበት ቦታ ሄዳ ያንን ዘይት ሽጣ ከዳዋ ለመገላገል ስትቻኮል አታዩት። አስቀድማ መልእክት ላመጣላት ነቢይና ለተናገራት እግዚአብሔር ክብርና ምስጋና ለመስጠት ለነቢዩ ምስክርነት እንዲሆነው ለመንገር ወደዛ ሲመታ ስትነግረው እንሰማለን። መንገር ብቻም አይደለም፣ ተጨማሪ ምሪትን ተቀብላ ስትሄድ እናያለን። ምንድነው ያለችው? የተባለው ነገር ሞልቷል፣ ምን ላድርግ ስትለው ሂጂ ሽጪ፣ ከተረፈው አንቺና ቤተሰብሽ ተመገቡ የሚል ቃል አለ። ስለዚህ ለእኔም ለእናንተ የሚቀርልን ነገር ምንድን ነው? ችግሮቻችን ልዩ ልዩ ሊሆኑ ይችላሉ። የዚህ ቤት ችግር ባል የሞተበት ነው። የዚህ ቤት ችግር የሚበላ የሌለበት ቤት ነው። የዚህ ቤት ችግር ባለዕዳ የሚያሳድደው ቤተሰብ ነው። የእናንተ ችግር ደግሞ የኔም የእናንተ ችግር ልዩ ልዩ ሊሆኑ ይችላሉ። መርሁ ግን አንድ ነው። መርሁ ግን እነኚህ መርሆች እንደዚህ መጽሐፍ ቅዱስ ሐሳብ በቤቴ አለ ወይ በሕይወቴ አለ ወይ ብሎ ማሰብ በጣም ተገቢና አስፈላጊ ነገር ነው ብዬ አስባለሁ። እነኚህ መርሆች ምንድን ናቸው? አንደኛ በቤቴ እንደ ግልም እንደ ቤተሰብም እግዚአብሔርን እፈራለሁ ወይ ብሎ ማሰብ በጣም አስፈላጊ ነገር ነው ብዬ እመክራለሁ። ሁለተኛ ደግሞ ቤቴ እንደ ግልም እንደ ቤተሰብም የጸሎት መሠዊያ አለ ወይ፣ የጸሎት መሠዊያ አልፈረሰም ወይ ብሎ ቆም ብሎ ማሰብና መጠየቅ ያስፈልጋል ብዬ እመክራለሁ። ሶስተኛ የመታዘዝ ሕይወት አለኝ ወይ? በቤቴ ባል ለሚስት፣ ሚስት ለባል፣ ልጆች ለቤተሰቦቻቸው፣ ቤተሰብ ደግሞ ለቤተ ክርስቲያን፣ ለመሪዎች፣ እንደገና ለሀገር ይታዘዛሉ ብሎ እንታዘዛለን ብሎ ማሰብ መጠየቅ ያስፈልጋል። የመጨረሻው ግን እግዚአብሔር በሕይወታችን ዘመን ብዙ ድንቅና ታምራቶች የሚያደርግ አምላክ ነው። እነኚህ ድንቅና ታምራቶች የጋን ውስጥ መብራት ነው የምናደርገው? ምስጋና እናቀርባለን እንናገራለን ብሎ ማሰብ በጣም ያስፈልግ። እነኚህ የሚደረግባቸው ቤተሰቦች የምታደርጉ ነገር ከሆነ በዘመናችሁ እግዚአብሔር ጣልቃ እየገባ ድንቆችን እያደረገ ታምራትን እያደረገ እያስደነቃችሁ ዘመናችሁ ያምራል፣ ይቀጥላል ብዬ አምናለሁ። ስላዳመጣችሁኝ አመሰግናለሁ። ቀጣይ ሳምንት በሌላ ትምህርት ወይም ስብከት እንገናኛለን። እስከዛው ቸር ይሰንብት ማለት እወዳለሁ። አጭር ጸሎት ልጸልይ። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። መጽሐፍ ቅዱስ እንደሚናገር የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ተብሎ ተጽፏል። እባክህ ለእኔም ለሰሙትም እንዲጠቅመን በክርስቶስ ኢየሱስ ስም እንጸልያለን። አሜን። በሆነው በልጅ በኢየሱስ ስም ጸለይን። ተባረኩ። ጸጋና ሰላም ይብዛላችሁ።